ዩቲናስ ክስ ተመሰረተባት። ክሱ እውነት ወይስ ውሸት? የክሱ መንስኤ ምንድነው? ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በማህበራዊ ሚዲያ ላይ በተለይም በቲክቶክ መንደር መነጋገሪያ ስለሆነው የቲክቶከሯ ዩቲናስ ጉዳይ እናያለን። በአንድ ፎቶ አስተያየት ወይም ደግሞ ኮሜንት የተነሳ ጉዳዩ እስከ ክስ ደርሷል። ዩቲናስ ስልክ ሰርቆኛል ስትል የጠለፈችው ሰይድ አህመድ ስሜ ጠፍቷል በሚል ክስ መስርቷል። እውነቱ ምንድነው? ከቪዲዮ ጋር አብራችሁ ቆዩ። እንግዲህ የሰሞኑ መነጋገሪያ የሆነው ዩቲናስ ክስ መስርታለች የሚባል በተለያዩ ሶሻል ሚዲያ ላይ መነጋገሪያ ሆኗል። በቲክቶኩ ዓለም ሰይድ አህመድም ስሜ ጠፍቷል በሚል ክስ መስርቷል። ይህ እንግዲህ ዩቲናስ ልትከሰስ ነው የሚባል ወሬ አለ። ዩቲናስ ምንድነው ያጠፋችው የሚለውም ትናንትና ዛሬ በሶሻል ሚዲያ መነጋገሪያ ሆኗል። ዩቲናስ ምንድነው ያጠፋችው? ላጠፋችው ይቅርታ ትጠይቅ የሚባል በሶሻል ሚዲያ ተነስቶ ነበር። ጉዳዩ ከወራት በፊት ሶሻል ሚዲያ ላይ በስፋት ይነጋገር ነበር። እንግዲህ ዩቲናስ ቲክቶከር ነች። የመጀመሪያዋ ማለት ይቻላል የቲክቶክን ፕላትፎርም በሚገባ ብዙ ሰዎችን እንደረዳችና በተለያዩ ሀገራት በመሄድ እየተዝናናች የተለያዩ ስራዎችን ትሰራለች። በዚህ በሄደችበት ቦታ ፎቶ እየተነሳች ፖስት ታደርጋለች። በማህበራዊ ሚዲያ በቲክቶክ በተለያዩ ሚዲያዎችን ፎቶዎቿን ታጋራለች። በዚህ መካከል እዚህ ጋር የተነሳችው ፎቶ በተመለከተ እንደዚህ ከሆኑት ወንዶች ጋር ፎቶ ትነሳለች። ይህ ፎቶ እንግዲህ የት እንደሆነ አናቅም። ማን ፎቶ ማህበራዊ ሚዲያ ላይ ስትለጥፍ አንድ ሰይድ አህመድ የተባለ እሱም በማህበራዊ ሚዲያ ላይ እንደዚህ አድርጎ ፎቶ ይለቃል። ይህ ሰይድ አህመድ የተባለው ብዙ ተከታይ አሉት። ያው እሱም ቲክቶከር ነው። ብዙ ነገሮችን እየተመለከተ ሸር ያደርጋል። እንግዲህ ይህን ፎቶ የዩቲናን ፎቶ ፖስት ያደርጋል። ፖስት ያደረገውም እንዲህ ብሎ አሁን ዩቲና ብታረግስ አባቱ ማን ሊሆን ነው ብሎ እዚህ ፎቶ ላይ ኮመንት ሰጠ። በሆነ ቦታ ወይም ደግሞ በውሃ ገንዳ ውስጥ የተገኘ የወንድ የዘር ፈሳሽ ከተገኘ ሴት ልጅ በዛ ውስጥ ከሆነ ሴት ልጅ ልታረግዝ ትችላለች ወይም ደግሞ አችልም የሚባል ነገር ነበር። ይህም በብዙዎች ዘንድ መነጋገሪያ ሆኖ ነበር እና አብዛኛው ሴቶችና ወንዶች በብዙ ጭቅጭቅ ይረገዛል ወይም አታረግዝም በሚል ሁኔታ ብዙዎቻቸው ሲነጋገሩ ነበር። ይህም በጣም የቆየ አስተሳሰብ እንደሆነ መጠን ብዙዎችን ይሄን ተመራምረው የሴት ልጅ የማርገዝ እድሏ እጅግ በጣም ዝቅተኛ ልታረግዝም አትችልም በማለት ማረጋገጫ ተሰጥቶ ነበር። ድጋሜ ደግሞ ከአንድ ወቅት በኋላ ግን በዋና ገና ወይም ደግሞ በወንዶች በገቡበት ሴቶች ድጋሜ በጠባብ ነገር ተነስታ ይሄ እንግዲህ በጣም አሳሳቢ ሆኖ ስለነበር ይህ ሰይድ አህመድ ከዚህ በመነሳት ይመስለኛል ይህን ኮመንት የጻፈው። እየቀለደ ነው ሚለውን አናውቅም። ግን ትልቁ ነገር እዚህ ጋር ነው። ይህ ነገር ቀልድ መስሎ ነበር። ሁላችንም እንግዲህ በሶሻል ሚዲያ ላይ ስናየው በጣም ቀልድና መስሎን ነበር። አሁን ግን ከራሱ አንደበት እንደሰማነው ቲክቶከር ሰይድ አህመድ ክስ ላይ ደርሷል። እንግዲህ የቲክቶከር ዩቲናስ መልስ ለሰይድ አህመድም እንደዚህ ብላ መልስ መልሳለታለች። የሱን ፎቶ ኢንስታግራም ላይ በመለጠፍ ትላንት ቦሌ አካባቢ 3 ስልክ ሰርቆ ተሰውሮብናል፣ የምታውቁት ካላችሁ እባካችሁ በውስጥ አሳውቁኝ በማለት በውስጥ መስመር ብላ ጽፋ ልቃለች። አረ ቀልድ መስሎ ነበር። ቆየት ሲል ግን ጠንከር እያለ ሄደ። ይህም ሰይድ አህመድ ስሜን አጥፍተዋለች በማለት ክስ ሊመሰርት እንደሆነ ይናገራል። ራሱ በራሱ ቲክቶክ አካውንት ስሜ ጠፍቷልና ነገሩ ወደ ክስ አመራለሁ በሚል ተናግሯል። ነገሩ ወደ ክስ እየሄደ እንደሆነ ስታውቅ አንዳንድ ሰዎችን ነገሩን ሰው
አስጠይቅ እንጂ ወደ ክስ አትሄድም የሚሉትም ተፈጥሯል። ብዙ መልካም ሰዎችና ጥሩ ሰዎች የሆኑትም እንግዲህ ከጠበቃዎችም ጀምሮ እንግዲህ ወደ ክስ ሳትሄድ ነገሩን በሽማግሌና በንግግር መፍታት አለብህ፣ መጀመሪያ ነገሩን ቀለል አድርገው ብለው ቢነግሩኝም እንግዲህ ማህበራዊ ሚዲያ ላይም እንደዚህ ሲል ጽፏል። በነገራችን ላይ ዩቲናስ ከምትባል እንግዲህ ከዚህ ላይ ዋናው ነገር የምናውቀው እንግዲህ ከቲክቶክ ሰይድ አህመድ በራሱ እንደዚህ ሲል በራሱ እንትን ጽፏል። በነገራችን ላይ ዩቲናስ ከምትባል ቲክቶከር ጋር የተፈጠረው ነገር በጭራሽ አላለቀም። የተተወና የቀረ ጉዳይም አይደለም። መጀመሪያ ቁም ነገረኛና አሳቢ የሆኑ ሰዎች ለክስ አቸኩል በመጀመሪያ በንግግር ብለውኝ እኔም በንግግር ታይቶ ነበር። ይሁንና ግን ቀርቦ ለመነጋገር ወይም ደግሞ ለመወያየት ፈቃደኛ አይደለችም። እንግዲህ ሽማግሌዎችም ቀጥታ ወደ ፍርድ ቤት ከመሄዳችን በፊት ሕግ እንዲቋጭ ብለው በዚህ መልኩ ደብዳቤ ጽፈው በግል ዋትስአፕ ላይ በቲክቶከር ዩቲናስም መልእክቱን አይታ ምንም አይነት ምላሽ አልሰጠችም የሚባል ነገርም ተከስቷል። ቀጣዩ ፍርድ ቤት ሂደት ነው በሚል ብዙ ተናግሯል። የተጻፈው ደብዳቤም ብዙዎቻችሁ የኤአይ ነው የሚሉም አሉ። ይህ እንግዲህ እኛም እንማማርቲው በአገኘናቸው መረጃዎች መሰረት ወደ እናንተ ያቀረብናላቸው ትክክለኛው የሚባለው ኤአይ ነው ወይስ ምንድነው የሚለውን ካገኘናቸው መረጃዎች ስናጣራ ትክክለኛ ነው የሚባለው ሲልም እስከ ማረጋገጫው ተነግሯል። ከዚህ በፊት ግን ለክሳት እንደሆነ መልእክት ሲናገር ወደ ሕግ ካልሄድክ እታዘባለሁ ብላ ጽፋለች። ይሄው ቀልድ መስሏታል መሰለኝ በማለት እንግዲህ ተናግሯል። እንግዲህ የክሱ መሰረትም ሰይድ አህመድ ስሜን አጥፍታለች ነው ያለው። እኔ ንቄት ትቸው ነበር ግን ሁኔታው ትልቅ ስም ማጥፋት ነው ሲልም ገልጿል። ውድ ቤተሰቦቻችን እንግዲህ በቲክቶክ ዓለም የሚኖሩ ዩቲናስ እንግዲህ የቲክቶክ አንደኛ ጀማሪ ማለት እንችላለን። ትክክለኛ የቲክቶክ ፕላትፎርም በመጠቀም ብዙዎችን እንደረዳችና ራሷም ትልቅ ደረጃ እንደደረሰች ሁላችንም እናውቃለን። ዩቲናስ እንግዲህ በአንዳንድ ቦታ ምንም ብትባልም መስሚያ ጥጥ ነው የሚባል ነገርም አለ። ለምንም አትጨነቅም ይባላል። ይህን እንግዲህ ይሄኔ ምሷ ወይ ደግሞ ቀለል አድርጋ አስበው ሊሆን ይችላል። እንግዲህ ሰይድም አህመድ ቲክቶከር ነው። እሱም እንግዲህ ቀለል አድርጌ አይቼው ነበር፣ ግን ደግሞ ምላሽ ባለመስጠቷም ወደ ከፍተኛ ደረጃ እንዲሄድ አድርጋኛለች ሲልም በራሱ ተናግሯል ማለት ነው። እንግዲህ ቲክቶክ ላይ አንዳንዴ አውቀንም ሆነ ሳናውቅ ቀልድም ቁም ነገርም አድርገን የምናውቀው ነገር በአመላለሳችንና በዝምታ ውስጥ የሚካሄደው ነገር ወደ እውነት ሊሄድ ይችላል ማለት ነው። እንግዲህ ዩቲናስ ተከሳ ምንድነው የሚሆነው የሚባለውን ነገር እንግዲህ አብረን እናያለን። እንግዲህ ብዙዎቻችን ዩቲናስ ማለት በጣም ቲክቶከሯ እና ለሰው ያላት ክብር በጣም ትልቅ ነው። እንግዲህ ይህ ወንድማችንም ደግሞ የስም ማጥፋት ወንጀል ነው በሚል እንግዲህ ራሱን እየተገለጸ ይገኛል። በቲክቶኩ ዓለም እጅግ መነጋገሪያ ሆኗል። እንግዲህ እኛም ካገኘናቸው መረጃዎች የትኛው ነው ብዙዎቻችን ይሄ የተጻፈው ደብዳቤ ኤአይ ነው የሚል ነገር አለ። እንግዲህ እኛ ኤአይ ነው ወይስ አይደለም የሚለውን ነገር እንግዲህ በደንብ በሚገባ ካገኘናቸው መረጃዎች ውስጥ ኤአይ እንዳልሆነ እንግዲህ አይተናል፣ ሰምተናል። የትክክለኛ መረጃዎችን ደግሞ ወደ እናንተ አቅርበናል ማለት ነው። ውድና የተከበራችሁ ቤተሰቦቻችን ይህ የምትከታተሉት እንማማር ቲዩብ ነው። በያላችሁበት ሰላም፣ ጤና፣ ፍቅርና ከፍጹም ጤንነት ጋር እንመኛለን። በዛሬው መረጃችን እንግዲህ ስለዚህ ሁለት የቲክቶከር ሰዎች ስለ ዩቲናስና ስለ ሰይድ አህመድ የተፈጠረው ምንድነው የሚለውን ነገር ይህ ይመስል ነበር። በሌላ አዳዲስ ነገር ይዘንላችሁ እስከምንመጣ የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ይህ ቪዲዮ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሁሌም አዳዲስ ነገሮች ወደ እናንተ እንዲመጣ በያላችሁበት ደግሞ ሰላምና ፍቅር ይብዛላችሁ፣ ሀገራችን ሰላም ያደርገው እንላለን። በዚህ አጋጣሚ እንግዲህ መናገር የምንፈልገው አንዳንዴ ቀልድ መስለን የምናወራው ነገር ወደ ትልቅ ነገር ይሄዳልና ይሄ የምናደርገው ደግሞ ራሳችን ከአንደበታችን የምናወጣው ነው። ለዚህ ንግግር ደግሞ ራሳችን በሚገባ ማዳመጥና ለምንሰጠው ወይም ለምንጠይቀው ጥያቄ ትክክለኛ መልስ መስጠት አለብን ነው የምንለው።
ውድ ቤተሰቦቼ የዛሬ ቪዲዮ እንግዲህ ብዙ ነገር እንደተዋወቃችሁ ምናለን። እንግዲህ እናንተ በዩቲና ቦታ ብትሆኑ ወይም ደግሞ በሰይድ አህመድ ብትሆኑ ነገሩን ንቃችሁ ትተውታላችሁ ወይስ ወደ ህግ ነው የምትሄዱት? እስኪ ኮሜንቱን እንግዲህ ለእናንተ ትቻለው። ኮሜንት መስጫው አስቀምጡልኝ። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።